ድፍረት ነው እና የዋሽሽ ነበር ማለት ነው? አይ አልዋሸሁም ግን አይደል ነው። እሺ ገባኝ። ውሻ ነገራት። እባክህ እባክህ ዝና እባክህ ተው እባክህ ትሞታለህ ዝና እባክህ ዝና እንዳትጠገኝ ሉላ ነገር የለችም አይደለ? ሽጉጥ ይዘው ወደ ኋላ ምሽሽው ምን አባው ነው ያስከው ሽጉጥ ፕላስቲክ ነው። እሱን ግንባር ላይ ሲፈነድ ታውቀዋለህ። እባክህ ዝና እባክህ እሱ ሽጉጥ ይዟል ይገላል። እባክህ ዝና አንቺ ዞር በይ ወደዛ ዞር በይ። ዛሬ ወይ አንተ ወይ እኔ ሞት ተኩስ። አንቺ ዞር በይ ወደዛ። ማለት አንቺ ታይም ላይ ስለተሰማሽ ንጹህ ነሽ፣ ቆንጆ ነሽ፣ ብልህ ነሽ። እኔ ደግሞ ብቻዬን ነኝ። ቅድስት የብሩክን የፍቅር ጥያቄ ተቀበለች። ለረጅም ጊዜ እሱ ሳያውቅ እሷ ብቻዋን ስታፈቅረው የነበረው ፍቅሯ ተሳካላት። ሞገስም ዝና ሲያሯሩጡት አቅጣጫ ቀይሮ ሌላ ቦታ ሄዶ ነበር። ሉላ ግን ፈርቻለሁ አሁኑ ካልመጣህ እያለችው ነው። ሞገስም አሁን በመጣን በር ላይ ልንገናኝ ስለምንችል በርሽን እንዳትከፍቺ ነገ እመጣልሻለሁ ሲል ሰምተናል። ዝና ተሳክቶለት ሉላን አሁን በአሁኑ ይዛት ይሆን? ሰላም ሰላም ውድና ቤተሰቦች በያላችሁበት ሰላማችሁ በዘት ተረፍ ይበልን እያለን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ምሳሌ ተከታታይ ድራማ ዝና ሞገስን አፈላልጎ ያለበትን አካባቢ አግኝቶ ስለነበር ሞገስን ይዞት ሞገስ እንግዲህ በሽጉጥ ራሱን ለመከላከል ሞክሮ ከዛም ደግሞ እሱን ተኩሶ ላለመምታት ሲሮጥ ተመልክተን ነበር። ግን ደግሞ ስልክ ደውሎ ለዳጣ የሆነ ጉዳት ቢደርስበት ተጠያቂዎቹ ማህሌትና ዝና እንደሆኑ አሳውቆ ግን ደግሞ ወደ ቤት ከገባ ሉላን ሊይዟት ስለሚችሉ በሚል ወደ ሌላ አቅጣጫ ቀይሮ ሌላ ሆቴል አርፎ ነበር። ዝናም ተከታትሎ ባለበት ሁሉ ሲሯሯጥም ተመልክተን ነበር። ማህሌት ግን እህቷ ጋር ተደዋውላ ይቅርብሽ ይበቃሻል፣ ነይ ቶሎ የሆነ ነገር ቢፈጠር ወይም ሞገስ ቢሞት አንቺን ወንጀለኛ አድርጎ መጠቀሚያ ነው የሚያደርግሽ። ስለዚህ እዛው እሱ ይጨርስ እንደጀመረ አንቺ ግን ነይ ቶሎ ብላ ስለነበር ወደ ቤት ሄዳ ማረፍ ፈልጋ መንገድ እንደጀመረች ነበር። እንግዲህ ወደ የትም መንቀሳቀስ የለም ነይ ከኔ ጋር እኔን አሳልፈሽ ሰጥተሽ አንቺ መሄድ የለብሽም ብሏት ተመልሳ የነበረው ሄሎ ዳጣ። ሞጌ እንዴት ነህ? ደህና ነኝ ዳጣ፣ ደህና ነኝ። ምን ነው ምን ሆናል? ችግር አለ? አዎ ዳጣ፣ እንዴት እንደሆነ አልገባኝ። ዝና ያለንበትን ሰፈር አውቋል። ሞገስ እንግዲህ ከዝና ለማምለጥ አቅጣጫ ቀይሮ ሲሮጥ ነበር። ዝናም ተከታትሎት እየሮጠ ስለነበረ ባገኘው መኪና ውስጥ ገብቶ ሌላ ቦታ ሆቴል አልጋ ይዞ ተቀምጧል። ሉላም ተጨናንቃና እጅግ በጣም ፈርታ ደጋግማ እየደወለች ነው።
ደጋግማ ስትደውልም ሞገስ ያነሳ ሞገስን ፈርቻለሁ፣ በአሁኑ እኮ ካገኘኝ ይገለኛል፣ ምክንያቱም ጥቃት አድርሼበት ነው የመጣሁትና ና ቶሎ እያለችው ነበር። ሞገስም አሁን ከመምጣቴ ለአንቺም ሆነ ለእኔ ጥሩ አይደለም፣ አንቺ ደግሞ ግድና ካልሽኝ ይመጣለሁ፣ ግን ደግሞ የአሁን መምጣቴ ዝና ሰዎችም ሆነ ራሱን ከዛ አካባቢ ስለማይጠፋ የባሰ አደጋ አለው። እባክሽ ሉላዬ ምንም ነገር አትፍሪ፣ ምንም ነገር ቢፈጠር በርሽን እንዳትከፍጂ፣ የኔን ድምፅ እስካልሰማሽ ድረስ በር እንዳትከፍጂ። ማንም ቢመጣ ማንም አካባቢውን ደግሞ ቢያውቀውም ቤቱ የትኛው እንደሆነ ስለማያውቅ በጭራሽ አንቺ ሊያገኝሽ አይችልም እያለ ቢያበሽራትም ሉላ ግን እጅግ በጣም ተጨናንቃለች። እነ ብሩክ ቤት ደግሞ ደስታ ሞልቶታል። ቤቱን ደስታቸው ሙሉ ሆኗል። ምሳሌም ከዲያጣ ጋር እየሳቀችና እየተጫወተች ቤቱን ሞቅ ደመቅ ሽብርቅ አድርገዋለች። ሉላ ቅድስት ደግሞ ከብሩክ ጋር አዲስ የፍቅር ጨዋታ ጀምረዋል። ምክንያቱም ቅድስት እስከዛሬ ድረስ ለገና ከማሪክ ጋር ካለ ጀምሮ እሷ እየወደደችውና እያፈቀረችው እሱ እንደማያውቅ ይህም ደግሞ የምታፈቅረው ፍቅረኛ እንዳላት ግን ደግሞ ተፈቃሪው ማን እንደሆነ ራሱን እንደማያውቅ ከዚህ በፊት ነግራው ነበር። እና አሁን ግን ምሳሌ ታክማ ስለዳነች ቅድስት አምርራለች። ቅድስት በቃ አሰናብተኝ እያለች ነው። ወዴት ነው ማሰናብትሽ? ለምንድን ነው ከዚህ ቤት የምትሄጂው? ወዴትም እንድትሄጂ አልፈልግም እያለ ነው ብሩክም። ቅድስትም እባክህ ጋሼ አሰናብተኝ፣ እኔ የራሴ የምለው ቤተሰብ ልጅ ወልዶ መሳም እፈልጋለሁ። በዛ ላይ ደግሞ አንተ ለምሳሌ የምትከፍለውን ዋጋ እያየሁ ወላጅነት አምሮኛልና የራሴን ህይወት መኖር እፈልጋለሁኝ። የሰው ቤት ይበቃኛል። ከዚህ ቤት ከወጣሁ ደግሞ ሌላ ቤትም መግባት አልፈልግም። ተዳርጄ መኖር ነው የምፈልገው ብላለች። እና ቅድስትን እርግጠኛ ነሽ ወይ ከዚህ ቤት ትወጫለሽ ወይ ባሰናብትሽ ትሄጃለሽ ወይ ሲላትም አዎ እሄዳለሁ ብለው ነበር። እና ለምን ትሄጃለሽ? ለምንድን ነው የምትሄጂው ቢላትም የራሷን ኑሮ መኖር እንዳለባት ደጋግማ ነግረው ነበር። ይህንን ስትልም ብሩክ የሆነ ነገር ገብቶታል። ብሩክ አሁን ላይ ሀሳቡ ሲቀልለት ቆንጆ እንደሆነች ቁንጅናዋንም ነግሯታል። ደግሞ ዛሬ አምሮብሻል ቢላትም እንደ እስከዛሬም ስለማትመለከተኝ እንጂ ከስተዛሬው የተለየ ምንም ያረኩት ነገር የለም፣ ዛሬ ገና ስላየኸኝ ነው ስትለው ቦታ አትሰጠኝም አትመለከተኝም ማለት ነው እንዴ? በአንዳንድ ነገሮች ቢዚ ሆንኩኝና አስቀየምኩሽ እንዴ? አስከፋውሽ እንዴ ቅድስት እያላት ነበር። ምንም ያስከፋት ነገር እንደሌለ ግን ደግሞ እሷ የራሷን ኑሮ መኖር ፈልጋ እንደሆነ ደጋግማ ብትነግረውም ብሩክ ግን እሷን ማጣት ስላልፈለገ ስሜቷን ለመረዳት የምትወደው ሰው ማን ነው የሚለውን ለማወቅ እየሞከረ ነው። እና ከዚህ ቤት እንድትወጪ አልፈልግም። አሁን ደግሞ አንቺ ሙብ ነሽ፣ በዛ ላይ ደግሞ ንጹህ ነሽ፣ ጸባይ ሰማይ ነሽ። ይሄ ቤት ደግሞ ባዶ ነው፣ እኔም ደግሞ ላጤ ነኝ። ስለዚህ ለምን ትሄጃለሽ እያላት ነበር። ቅድስትም እንዲህ ነው ብላ ስሜቷን አውጥታ ለመናገር እጅግ በጣም ፈርታለች። እና ብሩክም እጇን ከያዘ እጆቿን ይዞ እስቲ እባክሽ ስሜትሽን ንገሪኝ፣ እኔን በኔስ በኩል ምን ይሰማሻል? እኔን ስታይ ምንድነው የሚሰማሽ ብትል ቢላትም ምንም እንደማይሰማት ነግረዋለች። የማፈቅረውና የምወደው ሰው አለ ብለሽኛል ከዚህ በፊት። የምታፈቅሪው ፍቅረኛ ካለሽ አንቺ የፍቅረኛሽ ብቻ ነው መሆን ያለብሽ፣ ምክንያቱም አንቺ ንጹህ ሴት ነሽ። ግን ደግሞ ፍቅረኛ ያልሽው ውሸት ከሆነ ከሌለሽ ቤት ምን ልትሰሪ ነው ያልሽው? እኔ እንደጋማ ከፋዘሽ ነው ችግራችን ተቀርፏል፣ ለምን ትሄጃለሽ እያላት ነው። ይኸውልሽ አሁን በደንብ ለነዛ ልጆች ደውይላችሁ፣ ሰፈሩን እንዳለ መክበብ አለብን። ሉላ እዚህ አካባቢ ነው ያለችው፣ የተማረ እዚህ ነው ያለችው። እምልሽ ስሚ፣ ደግሞ ፍቅረኛሽ ማን ነው ብሎ ጥብቅ አድርጎ ሲይዛት ፍቅረኛ እንደሌላ ነው የምትወደው ሰው አለ ያልሽው ውሸት ነበር ቢላትም የምትወደው ሰው እንዳለ ውሸት እንዳልሆነ ፍቅረኛ ግን እንደሌላት ነግረዋለች። እና ታዲያ ፍቅረኛ ከሌለሽ ስሜትሽን መረዳት እፈልጋለሁ፣ ስለኔ ያለሽን ስሜት ማወቅ እፈልጋለሁ ብሏት ነበር። እሷም አልጋን ጥፊ ተብላ ከተላከች በኋላ ብሩኬ በሩን ዘጋግቶ ወደ እሷ በሄደ ጊዜ እጅግ በጣም ጨንቋትና ፈርታ ነበር። ፈርታ ስትንቀጠቀጥም ሀሳብሽን ንገሪኝ እያለ ደጋግሞ ቢጠይቃትም ፍቅረኛ እንደሌላት አሁንም በድጋሚ ነግረዋለች። የምትወደው ሰው ግን የእሷ ሰው እንዳለ ብትናገርም ይሄ ሰው ግን አንተ ነህ ብላ መናገር ግን አልቻለችም። እጅግ በጣም ፈርታ ስትርበተበት ነበር የሚታይባት። እና እጆቿን ይዘው አልጋው ጫፍ ላይ ከተቀመጡ በኋላ ጠጋ ሲላትም የሀፍረት ስሜት ይታይ ስለነበረ በቃ እኔ እፈራለሁ እያለች ነበር። ቅድስት አትፍሪኝ እያለ ከዚህ በኋላ እየተማከሽ እዚሁ አብረሽኝ ሆኚ እያለ የፍቅር ጥያቄውን እያቀረበላት ሳለ ነበር ዳጣ ብሩክና ቅድስት ለዳጣ ለምሳሌ እናት ሊያረግላት እንደሆነ ነግራትም
እናቴ እኮ ሞታለች መልሰው አይወልዱኝ እንዴት ነው እናቴ የምትሆነው ብትላትም አንቺ ማት የማታውቂው ነገር አለ ቅድስት እናትሽ ሊያረግልሽ ነው እያለቻት ነበር ዳጣ ምሳሌም እኔ ቅድስቴን እጅግ በጣም ነው ወዳት እናቴ ብትሆን ደግሞ በጣም ነው ደስ የሚለኝ ብላለች ደግሞ ከውጭ ሀገር ስትመጪ እማዬ ብለሽ ትጠሪኛለሽ ብላኝ ነበር ስትላት ዳጣም ደስ ብሏት ነበር የብሩክና የቅድስት ግንኙነት ሁላቸውም ደስ ብሏቸዋል እናም ዳጣ እንግዲያስ ብሩክና ቅድስት ቅድስትን እናት ያደርግልሽ ነው እያለቻት እየተሳሳቁ ሳለ እናት ከሆነች ግን እጅግ በጣም እድለኛ ነኝ ስትላት እሷም አዎን በጣም ነው ውድድ ማረጋ ስትል ዳጣ ምንም ወዳታለሁ እያለቻት ነበር ምሳሌም ትምህርት ቤት ወስዳ ለጓደኞቿ እናቷ እንደሆነች እንደምታስተዋውቃት ሁሉ ስትነግራት ሌላዎቹ በእናታቸው እያስቀኑሽ ነው አይደል ስትላትም አዎ ብላለች ምሳሌ እና ምሳሌ ትምህርት ቤት እጇን ይዛ ሄዳ እሷ ናት እናቴ ብላ መናገር እንደምትፈልግ የሚያጓጓት እዚህ ሰፈር ነው ያለች ማንም ሰው እንዳይንቀሳቀስ ሁሉም እንዳይንቀሳቀስ ነበር ቀንም ማታም ሳምንቱም ማንም ሰው እንዳይንቀሳቀስ ብላ እንድታጣራ ልካታለች ላሎ ምንድነው ብላ ላሎዬ ምንድነው ብላ ጠይቃት እንዳላሽን መኪና ውስጥ የገባው እኔ ለመሸወር ሲል ሉላ የተማረኝ ያለችው እዚህ ያለች እነሱን ጠይቃ ማለት እኔ ግን በዚህ መንገድ በተለይ ደግሞ ከነቁ ማግኘት በጣም ከባድ ምሳሌም ጥያቄውን ተቀብላ ነገር ግን ሳሎን ካጣቸው መኝታ ቤትም ቢሆን ሉላ ካቋ ስንት ቀን አለ 15 ቀን ነው ይሄንን ጉዳይ ቤተሰብ ዘመድ ማሰማ ማለት አለቀ አባቴ ቢሰማ በጥይት ነው የሚገለኝ ምሳሌም ሁለቱም በማየት ተደናገጥ እነሱም ተደናገጠው ስለነበረ ራሷን ሄዳለች ሌሎች አማራጮች እንዳሉ ምሳሌ እንዴ ቅድስት ይሄ እኮ ክፍልሽ አይደለም እዚህ ምን ታረጋለሽ ብትላት የማይወደውን መሳሪያ እንኳን ሊሄድ ነው አሁን እዚህ መጥቼ ነው ምናምን ብላ አስቀይሳታለች ሲጀመር ያስመለስኝ እንደዛው ብላት ምን ሆነሽ ነው የኔ ልጅ ሰላም አይደለሽም እንዴ ቢላት እንደዚህ ተብሎ ነው ነው ብላ ጠይቃለች ሰው ስንት ጊዜ ነው የጥያቄዋን ምላሽ ከሰጣት በኋላ በቃ ነው ማለት ነው ዘላለምን አልሞት እሺ ሶስታችንም እኮ ይበቃናል ብላ ነበር ምሳሌ አይ ስለዚህ ሌሎች አማራጮችን ፈልግ እኔ መጣሁ ጥያቄ ልጠይቅ ነው አይደለም በቃ እንሄዳለን ብላ ተነስታለች የጥያቄዋን ምላሽ ስታገኝ ተነስታ ስትሄድ የተፈጠረውን ነገር ሁሉ ለዳጣ ስትነግራት ዳጣም ደስ ብሏታል እሺ በቃ ልጆች ካሉ ምሳሌ እኔ እዚህ አብረሽኝ የማታኝ ከሆነ ሂጄ ከቅድስት ጋር ቅድስት ክፍል ነው የምተኛው ስትላት እኔ እኮ በህልሜ እሮጣለሁ ረግጥሻለሁ እራገጣለሁ እያለች ነበር እንዴ ከዚህ ክፍል ትወጫለሽ ብትላትም ከክፍሉ ለቃ እንደማትወጣ ግን ደግሞ እንደምትራገጥ ስትነግራት ምንም ችግር የሌለው እዚሁ እንድትተኛ ነግራታለች እማተኛ ከሆነ ግን ቅድስት ጋር ከሆነች ነው የምተኛው ስትላት እሺ በቃ እኔ ተኛለሁ ብላ በሀሳቧ ተስማምተው ምዳጣና ምሳሌ እየተጫወቱ እዛው ክፍላቸው ቁጭ ብለዋል ቅድስት እጅግ በጣም ጨንቋት በቃ ልሂድ ጋሽ እያለች ተነስታ ነበር ከዚህ በኋላ ከኔ ጋር ኑሪ እያላት ብሩክ እጅግ በጣም ደስ የሚል ጊዜ እያሳለፉ ይገኛሉ በሌላ በኩል ደግሞ ሞገስ እጅግ በጣም ተጨናንቆና በዝና ተከቦ ይገኛል ኤፍራታ ማህሌትን ይቅርብሽ ነገር ደስ አይልም የዝና ነገር ብዙም ደስ የሚል ነገር አይደለም ዝና ቤት ሳይሆን እዲያ ነው ሊያሸክምሽ የፈለገው ወንጀለኛ ሊያረግሽ ነው እንጦሮጦስ ሊልከሽ ነው ስለዚህ ይቅርብሽ እባክሽ ነይ ወደ ቤትሽ እሱ እንደገባ ይወጣው ብላት ነበር ነገር ግን ዝና በጭራሽ ብሎ አሻፈረኝ ብሎ መልሷል ዝና እዚሁ ትወኛለሽ ቢላትም እሷ ደግሞ ሽጉጡ ሲጠባበል እንደፈራችና እንደተደናገጠች ወደ ቤት መሄድ እንደምትፈልግ እባክህ መልሼ እመጣለሁ ብላ ዝናን ተለማምጣ በስንት መከራ ፈቅዶላት ወደ ቤት ሄዳ ነበር እናም ወደ ቤት ሄደች በኋላ በፈለኩሽ በማንኛውም ሰዓት መምጣት ይኖርብሻል ብሎ ነበር የላካት ለቤት ሄዳ ገና ጎኗ አረፍ ሳይል እንኳን በሌሊቱ ደውሎ የቀጠረቻቸው ሰዎች ጥሩ እንዳልሆኑና ጥበቃውን ጥለው እንዲሄዱ እሱ ብቻውን እንደሆነ ነግሯት አሁኑንም መምጣት አለብሽ ብሎ ጠርቷታል ማህሌትም እንደምትፈራና ጧት መምጣት እንደምትችል ብትነግረውም ዝና ግን በጭራሽ ሊሆን አይችልም አሁኑኑ ካልመጣሽ ብሏት በሌሊት ተነስታ ሄዳለች ሉላም እጅግ በጣም ፈርታና ጨንቋት እናትላኝና ወይኔ ልምጣ ወይ አንተና እንጂ እኔ በጣም ፈርቻለሁ እያለ በተደጋጋሚ እየደወለች ነው ሞገስም አሁን ከመጣ ሁላንቺም ሆነ ለኔ ጥሩ አይደለም በጧት እመጣለሁ እኔ እስከምመጣ ድረስ እባክሽ በርም እንዳትከፍቺ ምንም ነገር እንዳታደርጊ እኔ ድምጽ እስካልሰማሽ ድረስ አስጠንቅቋታል ሞገስ ለዳጣ ደውሎ ተከቦ እንዳለና ጧት ከብሩክ ጋር መገናኘት እንደሚፈልግ ነግሯታል እሷም በሐሳቡ ተስማምታ ጧት እንደሚገናኙ ተጋብተዋል
ነይማ ነይማ ያናር እንጂ ምሳሌ ይሄ ብሩክን ምንም ማለት ማለት ምኑን ያለ ማርሽ ደጠይ እቺን ቅድስትዬን እናቴ ሳያደርጋት አይቀርም። እኔ እኮ እናቴ ሞታለች፣ ቅድስት እንደገና ልትወልደኝ ነው። እባክሽ አንቺ የማታውቂው ሌላ ነገር አለ፣ ግን እናትሽ ሊያደርጋት ነው። ደግሞ እናቴ ብትሆን ደስ ነው የሚለኝ። ቅድስትዬን እኮ እወዳታለሁ። እንደውም ከውጭ ሀገር ስትመጪ እናቴ ብለሽ ነዝና በሆነም ተሳክቶለት ብሩክን ያክተመ ሉላኒ ወስዳት ይሆን ወይስ ምን ይፈጠራል የሚለውን በቀጣይ እናትሽ ብትሆን ግን ትወጃታለሽ። ቆይታ ይመስል ነበር። መልካም ጊዜ